ልሙት ብለው ውሳኔ በጣም ትልቅ ነገር ነው። የመፍትሄ ሰዎች ማንሆን ምክንያታዊ ትውልድ ማንሆን ለምንድን ነው? ለለውጥ ለምን እህቴ አንቺ ጎዳና ላይ ቁጭ ብለሽ እንድትለምኝ ከነ ልጅሽ በመጀመሪያ የመውደቅሽ ምክንያት ማን ነው? እናትሽ ናቸው አይደለም? የትኛዋ ፍርድ ሰጪ ፍርድ ቤት ነው የፈረደበች? ለነዛ ህፃኖችም ስቃይ የምንፈጥርላህ እንዲኖረን አገር ወዳድ እንድንሆን አድርገው ያሳደጉን። ከፈለችውን ያንን ደም መፍሰስ አስታውስ። ይሄ እውነት ነው። ባህራን እሱን ፊልም ለመስራት ስነሳ በጣም ብዙ ሰዎች ተሳለቁብኝ። የዚች ሀገር ትልቁ ሽፍታው አምባገነኑ የሰው ልጅ ዝቅ አድርጎ የሚገዛ ድህነት ነው። ይሄ የማያሻማ እውነት ነው። ማንንም የሰው ልጅ ዝቅ አድርጎ የሚገዛ ምስኪኑን ማህበረሰብ ዝቅ አድርጎ አንበርክኮ የሚገዛ ከምንም በታች አድርጎ የሚገዛ ራሱን በራሱ እንዲያፍርበት አድርጎ የሚገዛ ቀና ብሎ እንዳያይ አድርጎ የሚገዛ ድህነት የተባለ ሽፍታ ነው። አዎ ማጣት በጣም ከባድ ነው። ከሰው ፊት መቆም ከባድ ነው። አጠህ ነጸህ እጅህ ባዶ ሆኖ ኪስህ ባዶ ሆኖ ከሰው ፊት መቆምን ያክል ከባድ ነገር የለም። አጠመለመንን ያክል ከባድ ነገር የለም። አጠመቸገርን ያክል ከባድ ነገር የለም። ባዶ ስትሆን ሰውነትህ ቀሎ ነው የሚታየህ። ስታጣ ቀሎ ነው የሚታየህ። ከሰው እኩል ራስህን ከሰው እኩል አድርገህ አታይም። አንተ የምታውቀውን ማንነት ሌሎች የሚያውቁት ይመስልሃል። አንተ የምታውቀውን ክፍተት ሌሎች የሚያውቁብህ ይመስልሃል። ሁልጊዜ በፍራቻ ትዋጫለሽ ወይም ትዋጣለህ። የምሬን ነው የምናገር። እንደ ድህነት ያለ ሽፍታ የለም። የሰው ልጅ ዝቅ አድርጎ የሚገዛ የሚያንገላታ ባሪያ የሚያደርግ ስንት ነው ከሚወዳት እናቱ ተነጥሎ ስደት እየሄደ አሞራ በልቶት እየቀረ ከሀገሩ ከወላጅ እናቱ ከቅፉ ከጉያ ወጥቶ ሄዶ አሞራ በልቶት የቀረ ስንቱ የሚያሳዝን ትውልድ ነው። ባህር በልቶት የቀረ የአሳ አራት ሆኖ የቀረ ስንቱ ነው። እና ይህን ያፈናቀላል ማጣት ወይም ድህነት የሚባል ሽፍታ አይደለም። ግን እውነት ይህንን ወገባችን ጠበቅ አድርገን ከሰራን አንድነት በአንድነት ሆነን አንዱን አንዱ እየጠለፈ ሳይሆን አንዱ በአንዱ እየቀና ሳይሆን አንዱ በአንዱ ሸር እየጠመጠመ ሳይሆን ተደጋግፈን ብንሰራ ይህንን ሽፍታ ገርስሰን መጣል አንችልም። በተለይ በሴት እህቶቻችን ላይ የሚደርስ ግፍ ከዚህ በሀገር ቤት ላይ እንደማይችሉ ነው የሚቆጠሩ። ባዶ እንደሆኑ ነው የሚቆጠሩ። አንቺ አትችይም፣ አንቺ አይሆንልሽም፣ ለማንም ቦታ አይኖርም። አንተ መስራት ካለብህ ድረስ ብቻ ስራ። አንተን ያዋጣኛን የምትለውን ስራ ብቻ ስራ። ትክክል ነኝ ያዋጣኛን ብለህ ከሆነ የምትሰራው ስራ። ሰው ይህን ይለኝ ይሆን በምትሰራው ስራ። ብቻ አትስረቅ፣ ብቻ አትግደል፣ ብቻ ክፉ ነገር አታድርግ። አንድ ሴት እህቶቻችን ማያቸው መንገድ ላይ ወይም ደረቆት እየቆሉ ሊሆን ይችላል፣ ወይም እህል እያበጠሩ ሊሆን ይችላል፣ ወይም የሆነች ጉልት ነገር ይዞ ሊሆን ይችላል። ህፃን አዝለው የቀን ጨለማ ሆኖባቸው በጣም ግርም የሚለኝ ነገር ይሄ ነው። ስንት የተገፋ አለ፣ ስንት የሚያለቅስ አለ፣ ስንት መሪር የሆነ ሀዘን የሚያለቅስ አለ። እናቶቻችን እኮ ወደዚህ ምድር ሲቀላቅሉን ከኛ ላይ ብዙ ተስፋ አላቸው። ሰው እንዲጫወትብን አይደለም፣ የሰው አገልጋይ ሆነን እንድንቀር አይደለም፣ ወይም ሰው የሆነ ዶክትሪን አሸክሞን ባሪያ ሆነን እንድንቀር አይደለም፣ ወይም አንገት ደፍተን እንድንቀር አይደለም። የሆነ ዓላማ አላቸው። ወደች ዓለም ሲቀላቅሉ ገና ከማህፀናቸው ጀምሮ ሸፓቸውን አጠው ሲወልዱን እኛን አምጠው ወደች ምድር ሲቀላቅሉ እኮ ደም መፍሰስ አለ። ደም ሲፈሳቸው መሞት እንዳለ እኮ ያምናሉ። እንዲሁ እንደ ከንቱ የመጣን አይደለም። እንዲሁ እንደ ከንቱ ማንም የሚጫወትብን አይደለም። እንዲሁ እንደ ከንቱ የማንም አገልጋይ እንድንሆን አይደለም። እንዲሁ እንደ ከንቱ ማንም እንዲጫወትብሽ አይደለም። እንዲሁ እንደ ከንቱ ያገኘው ሁሉ አፍሶ እንዲወስድሽ አይደለም። ዋጋ ተከፍሎብሻል። በእናትሽ በኩል የዋጋ ጥግ ተከፍሎብናል። አንቺን ስትወልድ ደም ሲፈሳት እንደምትሞት ታውቃለች። አንዲት ልጅ ወልጄ ወደዚች ዓለም ወደዚች ምድር ቀላቅዬ እኔ በሞትም ልሙት ብላ ወሰናል።
በውሳኔ በከባድ ውሳኔ ነው የመጣ ነው። ለምንድን ነው እኛ የውሳኔ ሰዎች ማን ሆነው? ለምን ነው ለስኬት ውሳኔ ማን ወስነው? ለምን ነው ሁሌ ልፍስፍሶች ሆነን የምንቀረው? የነዛ የጀግኖች እናቶች ልጆች እኮ ነን። እናት በጣም ጀግና ናት የምር። ከእናቶቻችን ውሳኔ ብንማር፣ ከእናቶቻችን ጀግንነት ብንማር፣ ከእናቶቻችን ቁርጠኝነት ብንማር፣ እኛን ወደዚች ምድር ሲቀላቅሉ ቆራጦች ናቸው፣ ወሳኞች ናቸው። ወስነው ነው ያመጡት። ደም እንደሚፈሳቸው የማያውቁ መስሏችሁ? ያውቃሉ። 9 ወር ሙሉ መሰቃየት እንዳለው በሆድ ተሸክሞ የማያውቁ መስሏችሁ? ያውቃሉ ጥንቅቅ አድርገው። ምሁሮች ናቸው እናቶች። ሲወልዱ መሞት እንዳለው ማያውቁ ያውቃሉ። ልሙት ብለው ከዛ በኋላስ ያንን ሁሉ ስቃይ እኛን ለማሳደግ የሚከፍሉት ዋጋ የሰው ልጅ የሆነ አንድ ቀን ህፃን ገበያ ጥለውባቸው ሄዶ ከቅፋቸው ላይ ህፃን ሲያለቅስ ሪ ሲል ከላይ ሲያለቃቅስባቸው በቃ ወሮራቸው ነው የምትሉት። እናቶችን ሁሉ መከራ ነው የሚችሉ። ግን ይህንን ሁሉ ሲከፍሉ እናንተ ያንን አንድ ቀን አስታውሳችሁ ታታውቁም። ያ ዋጋ ተከፍሎባቸው የመጣችሁ ውድ ሰዎች ናቸው። ስለዚህ ለምንድን ነው እኛ የውሳኔ ሰው ማንሆን? ውሳኔ በጣም ትልቅ ነገር ነው። የመፍትሄ ሰዎች ማንሆን፣ ምክንያታዊ ትውልድ ማንሆን ለምንድን ነው? ለለውጥ ማንተጋ ለምንድን ነው? ለምን ትልቅ ዓላማ የማይኖረን? እችላለሁ ብለን ለምንድን ነው ማንነሳ? ለምን እህቴ አንቺ ጎዳና ላይ ቁጭ ብለሽ እንድትለምኝ ከነ ልጅሽ በመጀመሪያ የመውደቅሽ ምክንያት ማን ነው? እናትሽ ናት እንደጣለችሽ አይደለም። እናትሽማ እንዳትወድቅ የመጀመሪያ ጊዜ ያን ውሃ የነካው ሶፍት መስለሽ ባለሽበት ጨቅራ ባለሽበት ደም በነበርሽበት ሰዓት ላይ አካሎችሽ ሳይጎሉ ውበትሽ ሳይጎል እዚህ አድርሳሻለች። አልጣለችሽም፣ አልተወችሽም። አንቺ ራሽን ካወቅሽ በኋላ ነው ከአንድ ጎረምሳ ቅፍ ላይ ወድቀሽ እንደገና ተመልሰሽ ጎዳና ላይ ወደቅሽ። አንቺ ነሽ በራስሽ ላይ የፈረድሽበት። ለምን ይሄ ይሆናል? ለምንድን ነው አስተዋዮች ማንሆን? ለምን ነው በራሳችን ማንቆመው? በተለይ ሴቶቻችን የሆነ በጣም አፉ ቅቤ የሆነ ጎረምሳ መጥቶ ይሄን አድርግልሻለሁ እንዲህ ለምን ነው ራስሽ ማታደርጊው? ከሰው የምትጠብቂ ምንድን ነው? ይባስ ብሎ ደግሞ አንዱን በጀርባዋ ይዛ አንዱን በእጇ አንዱን በዚህ ገጥ ምንድን ነው ይሄ? ለምንድን ነው ቆም ብለን ማናስብ? ለሌሎች ለነዛ ህፃኖችም ስቃይ የምንፈጥርላቸው፣ ለእኛም ስቃይ ለልጆችም ስቃይ። መጀመሪያ ከዚህ ያደረሱ ትላልቅ እናቶቻችን እኮ ለእኛ ዋጋ ከፍለዋል። ቁመን እንድንነድ ለዚህ እንድንደርስ ሙሉ አካል ኑሮን እንድናድግ አስተሳሰብ እንዲኖረን አመለካከት እንዲኖረን አገር ወዳድ እንድንሆን አድርገው ነው ያሳደጉን። የት ላይ ነው መስመር የሳት ነው? ምኑ ላይ ነው የለቀቅን? የኔ አባት አንተ እንዲሁ አድገህ አሁን ያለህን ይዘት ያለህን ቁመና ስታድግ የምር የምነግርህ አንድ ጊዜ መለስ ብለህ አስታውስ። እናትህ የከፈለችውን ያንን ደም መፍሰስ አስታውስ። የከፈለችልን ያንን ስቃይ አስታውስ። ለሰከንድ ብትተውህ ኑሮ በጢምህ ተደፍተህ ፊትህ ፊት አይመስልም ነበር። ወደ ጎን ብትወድቅ እጆች የተሰባብረውን ጊዜ ሙሉ አካል አይኖርህም ነበር። እሳት እንዳይበላህ ተደፍተህ አካሎችህ እንዳይጎሉ ያሳደገችህ ያቺ ውድ እናት ናት። ስለዚህ ምንድነው ዓላማ አላት። አንተ ከሆነ ቦታ ዓላማ እንድትደርስላት ነው ያን ዋጋ ከፈለች። ዋጋ ለከፈሉን ያንን ዋጋ መቼ ነው የምንመልሰው? ገንዘብ ላይ መልሰው ይችላል፣ ግን እንዲሁ ተልካሻ የሆነ ህይወት እየኖርን አይደለም። ለሌሎች አገልጋይ ሆነን አይደለም፣ ደካማ ሆነን አይደለም። ቅድም ብያለሁ። ድህነት የተባለ ሽፍታ አንገት አስደፍቶ ሊሆን ይችላል፣ ግን ያንን ገስሰን ማሸነፍ እንችላለን። ከእናት አይበልጥ። ማጣት አንገት አስደፍቶ ሊሆን ይችላል፣ ግን ከእናት አይበልጥ። ይሄ የማይመችሽ ወይም የማይመች ሊኖር ይችላል። ይሄ እርግጠኛ ነኝ ጋጥ ወጥነት ነው። ለዛች ዋጋ ለከፈለች እናት ማናሸንፈው ነገር መኖር የለበትም። ለዛች ኃያል እናት፣ ለዛች ዋጋ ለከፈለችልን እናት፣ ደሟን ላፈሰሰችልን እናት፣ 9 ወር ሙሉ በማህፀኗ ይዛ ሸኳን ላጣችልን እናት፣ ለጎበጠችልን እናት፣ አንድ ቀን ላልተወችን በሰከንዶች እንኳን ላልተወችን እናት ስንል መለስ ብላችሁ አስታውሱ። እናት የከፈለችውን ዋጋ
አላቅም። ለእኔ ብቻ ከሆነ ያ የተከፈለልን ዋጋ ትዝ የሚለኝ እኔ እንጃ። ዋጋ የተከፈለልን ሰዎች ነን። ግን አዛ ውጭ ማንም እንዲጫወትብኝ አልፈቅድም። አትፍቀጅ። አንቺ እናትሽ ውጤት ነሽ። የማንም ባሪያ እንሆን፣ የድህነት ባሪያ እንሆን፣ የማጣት ባሪያ እንሆን፣ የሰው ባሪያ እንሆን፣ ጀግኖች እንሆን፣ እንደ እናቶቻችን የውሳኔ ሰዎች እንሆን። አምባገነኑ ሽፍታ ማጣት የሚባለው አንገት እንዲያስደፋን አንፍቀድለት። ለእናቶቻችን መድረስ እንዳለብን ቆራጦች እንሆን፣ ጀግኖች እንሆን፣ የውሳኔ ሰዎች፣ የሥራ ሰዎች፣ ምክንያታዊ ትውልድ እንሆን። ሳምንት ብትታመም የሚተውሽ እኮ ነው። እናት እኮ አትተውም። ይሄ ግን ይተውሻል። አንድ ቀን ገለል ይለሻል። አንድ ቀን ገሸሽ ይላል። አንድ ቀን አላቅሽም ይለሻል። ቅድም እንዳልኳቸው እህቶቻችን አንድ ልጅ 2 3 ልጅ አሳቅፎሽ ከጎንሽ የለም። ልጅ አዝለው የሚያለቅሱና የሚለምኑ ስንቶች ናቸው? እነዚህ ሴቶች መቼም እርግጠኛ ነኝ ራሳቸው በራሳቸው አርግዘው አይደለም። ስለዚህ መጀመሪያ ዋጋ እንደተከፈለብሽ ስላላወቅሽ ነው ጀግና ያልሆነሽ። ለዛ ነው ሀብት አለው የሆነ ነገር አንተ ራስን ዝቅ አድርገህ ሌላውን ከፍ አታድርግ። የዛን ጊዜ ነው አንተ የምትወድቀው። ነው ያባል አንተ ራስን ዝቅ አድርገህ ሌሎችን ከፍ ማድረግ በጀመርበት ሰዓት ላይ ያንተን ውድቀት ያበሰርህ ነው። ሌሎችን ከፍ አታድርግ። እኔ አልችልም እነሱ ይችላሉ ካለ አንተ በዛን ሰዓት እየወደቅክ ዕለት ዕለት እየወደቅክ ነው። አትጠራጠር። የምሬን ነው። አንድ ቀን ውጤቱን ታገኘዋለህ። አሁን ላይ መስልህ ይችላል፣ ግን እየወደቅክ ነው። እችላለሁ ካል ግን እየተነሳ ነው የምታገኘው። ፍሬውን የዛን ጊዜ ነው የምታገኘው። ውጤቱን አንተ እችላለሁ፣ አድርገዋለሁ፣ አሳካዋለሁ ባል ቁጥር ዕለት ዕለት አንተ ራስን እየሰራሁ ነው የምትሄደው። እንቅፋት ሳይመታው እኔን የምትል ከሆነ ሳይነጥስ ገና ይማርህ የምትል ከሆነ አንተ ሙሉ ሰው አይደለም። ገና ብዙ የሚጎልህ ነገር አለ። በቃ ራስን ከዚህ ነገር አውጣው ከዚህ ነገር። ሊጥምህም ላይጥምህም ይችላል የምናገረው፣ ግን አንድ ቀን ታገኘዋለህ። መሮጥን አታቁም። ሩጥ። አልችልም አትበል፣ ትችላለህ። ሰዎች ሊያፌዙብህ ይችላሉ። ያፌዙ። እሱ የራስህ ዓለም ነው። በእነሱ ዓለም አትግባ። ያንተን ዓለምም እንዲነኩብህ አትፍቀድ። ብዙ ሊለኝ ይችላል። በራሴ በህይወቴ የሚያውቁ ሰዎች አሉ። አትችልም አታድርገውም ተብዬ አድርጌ ያውቃለሁ። ምሳሌ እዚህ ላይ መጥቀስ የሚጠበቅብኝ ከሆነ ባህራን የሚል ፊልም የኔ ነው። እሱን ፊልም ለመስራት ስነሳ በጣም ብዙ ሰዎች ተሳለቁብኝ፣ ብዙ ሰዎች ሳቁብኝ። ግን ተወዳጅ የሆነ ፊልም ሰርች ያሳየዋቸው። አትችልም ለሚሉ ሊጥሉ ለሚሞክሩ ሰዎች አትፍቀድላቸው። አትፍቀጅ። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። መልካም የሆነው ለእናንተ ይሁን። መልካምነት ካላችሁ፣ መልካሞች ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ይጠቅማል ላላችሁ ሰው ሁሉ አድርሱልኝ። መልካም የሆነው ሁሉ ለእናንተ ይሁን። ፈጣሪ ዘመናችሁን ይባርክ።